ፍርዬ እባክሽ ወይስ ቀስቤ ኧረ እባካችሁ ቁጭ በሉ እሺ ምንድን ነው እዛ ልመች ስልክ እዚህ ደግሞ አምጥተህ ልታስገድለኝ ነው እስቲ ዝም በይ አንቺ ደግሞ ቆይ ይሄ የማን ቤት ነው ምን እየሆንክ ነው እባካችሁ ቁጭ በሉላችሁ ተረጋጉና ላስረዳችሁ እሺ አረፍ በይ እባክሽ ፍርዬ እንዴ አጣደፍከን እኮ ይሄ የማን ቤት ነው ቆይ እሺ እባካችሁ ይሄ ቤት የኛ ቤት ለጊዜው እዚህ ነው ፍርዬ ደመኛችን ያለንበትን ቤት ደርሷል አውቋል ይሄን ነገር አስቀድሜ የተጠራጠረ ስለነበረ ይሄንን ቤት ተከራይቻለሁ ስለዚህ ለደህንነታችን ሲባል ለጊዜው እዚህ ነው የምንኖረው በቃ ተረዱኝ በእናታችሁ አታስጨንቁኝ እባካችሁ ማላውቀው ቤት እባክሽ ፍርዬ ህይወት እባክሽ እዚህ እስካለች ድረስ አንቺ ላይ ምንም ነገር የሚደርስብሽ ነገር የለም የኔ ውድ እየመጣሽ ነው አሬ ሰውዬ መሽለቆኝ ጭራሽ እኮ ሌላ ቤት ዞን ሄዷል እንዴ ለምን እኔ ላይ ችግር እንደማትፈጥሪ እርግጠኛ ሳልሆን አትወጭም አለኝ ታደለ የተለወጠ መስሎኝ ነበር ለካ አንቺ እንዳትጎጂው ስል ነው አባት ሉን ያለው አይ ሮቢ አንተ የዋነ ልጄ ያለ ሲያወራ እኮ ህይወት አባቷን አግኝሽ ብዬ በጣም ደስ ብሎኝ ነበር ወይ አንተ በዚህ ፍጥነት ሞተችውን ልጁን ከረሳ እንዴት ነው አቀኛ የሚሆነው በቃ እንደዛ ከሆነ ነው ይመጣል አይ ሮቤል ወደዚህ አትምጣ ለምንድን ነው ማልመጣው በራሴ መንገድ ወጥቼ እመጣለሁ አንቺን እዛ ቤት አስሮ ማስቀመጥ አይችልም ሮቢ እባክህ አሁን ተጨማሪ ችግር አልፈልግም እሺ በቃ ደውይልኝ ዛሬ ደግሞ እዛ ቤት እንድታድር አልፈልግም በቃ እሺ ሮቢ እሱ ከወጣን ይመጣለው አትወጭም ካለ ደግሞ አንተ ትመጣለህ ሮቤል ቆይ ግን አንተ ምን አይነት ሰው ነህ እኔማ ልጅን የምትፈልግ መስሎኝ ነበር ለካ አንተ ለራስህ ጥቅም ስትል ነበር አባት ስትጫወት ነበር አንተ እብድ ነህ እንዴ ምንድነው የምትቀበጥረው ባለቤትህ ውጪ እያለቻት አንተ እንዴት አትውጪ ትላታለህ ይሄ አንተን የሚመለከት ጉዳይ አይደለም አሃ እኔ ነኝ የምመለከተኝም ህይወት ልጄ ነች ይሄ ደግሞ የሷን ቤት ነው ታደለ ህይወት እዛ መኖር አትፈልግም አንተም ደግሞ አትወጪም ብለህ መያዝ አትችልም እሺ ለልጄ ስለምታስብላትና ስለምትወዳት በጣም አመሰግናለሁ ግን ከይቅርታ ጋር እኔንና ልጄን ለመለያየት የምታደርገውን ጥረት ባስቸኳይ አቁም ይሄ አባባልህ ከልብ ቢሆን ደስ ይለኝ ነበር አንተ ግን በጭራሽ እሷን እንደ ልጅ ማታይ ሆነ አሁንም ቢሆን ደግሜ ልንገርህ በቤተሰቤ መሀል ጣልቃ አትግባ ይሄ የቤተሰብ ጉዳይ ነው ሰማኛለህ እሷ ዛሬ በሰላም ከዛ ቤት ካልወጣች አንተ እስር ቤት እንደምታድረው እሺ ስማ ሮቤል ለምንድን ነው እንደተማረ ሰው ማታስበው እኔ ልጄን ከገባችበት ችግር ለማውጣት እየጣርኩኝ ነው አንተ ከራስህ ውጪ ለማንም ሰው አትጨነቅም እውነት አንተ ልጅህን ብትፈልግ ህይወት አባቴ እያለች ትጠራ ነበር ይኸውልህ ሮቤል የኔ ደመኛ እኔን እየፈለገ ነው ፖሊሱ ደግሞ እሷን እየፈለገ ነው እዚህ ሁሉ ችግር ውስጥ የገባችሁ በእኔ ምክንያት ነው ስለዚህ ይሄን ነገር ደግሞ ማስተካከል ያለብኝ እኔ ብቻ ነኝ የኔ ግዴታ ነው እኔ ላይ ችግር እንደማትፈጥሪ ሳላረጋግጥ ከዛ ቤት አትወጪም አለምን ማለት ነው ይኸውልህ ሮቤል እኔ እንደዛ ያልኩት አውቄ ነው እመነኝ ሰውየው የማይደርስበት ቦታ ወስጄ አስቀምጣታለሁኝ አንተም ከፈለክ አብረሃት መሆን ትችላለህ አንተና ባለቤት ህይወትን ግራ እያጋባችኋት ነው ስማ ዛሬ ከመምሸቱ በፊት ህይወትን ከዛ ቤት አስወጣት ካልሆነ ግን በር ላይ ፖሊስ ይቆማል እሺ አይነጣጣ ለምንድን ነው ሰው ሁሉ እኔን የማየው ለምንድን ነው ሁሉም ሰው የማይረዳኝ አንቺን መቼም ቢሆን ልጄ ብዬ አልጠራሽም እዚሁ አርጅ ደምሽ እንደምከልብ ነው ማለት ነው እሺ
እዚህ መምጣት አልነበረብሽም። እዛው እናትሽ ጋር መቅረት ነበረብሽ። አንቺ እርጉም። እኔም በመግደልም ሆነ በመውጋት ቂምሽ የሚሽርልሽ መስሎሽ? እኔ ራሴን የመከላከል እንጂ አንተን የመውጋትም ሆነ የመግደል ፍላጎት የለኝም። ቆይ እሺ፣ አንቺን ይቅርታ ለማግኘት ምን ማድረግ እንዳለብኝ ንገሪኝ። የምር የኔን ይቅርታ ማግኘት ትፈልጋለህ? አዎ በደንብ። እንግዲያስ ለበደልከኝ በደል ሁሉ ይቅርታ ልጠይቀኝ ይገባል። እባክሽ የኔ ልጅ ለበደልኩሽ ነገር ሁሉ ይቅር በይኝ። እዚህ አይደለም። እና የት ነው? ፍሬ ፊት። ለእሷ ደግሞ ልጅ እንደሆንኩ በደንብ ትነግራታለህ። እባክሽን ህይወቴ፣ አሁን ይህንን ማድረግ አልችልም። አሁንም ቢሆን ይቅርታ የጠየቀኝና እንደ አባት የሚያደርግህ እኔን ፈልገከኝ አይደለም። ይኸውልሽ የኔ ልጅ፣ ፍሬ በአሁን ሰዓት ይህንን መቀበል አትችልም። አንተ ራሱ መች ተቀበልከው? እሺ ነኝ፣ የምትፈልጊው ያንን ከሆነ ነኝ። ግን ፍሬ አንድ ነገር ብትሆን ኋላ እንዳይጸጽትሽ። አታስብ፣ እኔን የሚጸጽተኝ እዚህ የመጣሁበት ቀን ብቻ ነው። አሁን መጸጸት ያለብኝ እኔ ብቻ ነኝ። አንቺ ማድረግ ያለብሽን ነገር ነው ያደረግሽው። እኔ ደግሞ ማድረግ የሌለብኝን ነገር ነው ጠቅላላ ያደረግኩት። አንተ እኮ ከዚህ በላይ ማድረግ ብትችል ታደርግብኝ ነበር። ፍሬ 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 ምን ሆነ ነው? እሺ ሊና እንዴት ነሽ? ደህና ነኝ። የባለቤትህ እናት ተሻላቸው? ተሽሏታል። ሰውያችንስ? ልብሱን አዘጋጀ እንዴ? አዎ እዚህ ውስጥ አለልሽ። እንዴ ያልታጠበ ልብስ እኮ ነው ያለው። ቆይ ዋናው የሱ ልብስ መሆኑ አይደል እንዴ? ያልታጠበ ልብስ ማምጣት ከባድ ነገር ነው እንዴ? ብዙ ልብስ ቢኖረውማ ቀላል ነበር። መቼስ ቤት ውስጥ ያለው ልብስ ሁሉ አይታጠብም አይደለ? የሆነ ቢጃማ ወይ ቲሸርት ቤት ውስጥ ፈልግ። ሮቤል ቤት ውስጥ ልብስ አላስቀምጠም። አብዛኞቹ ልብሶች ደግሞ አቃጥያቸዋለሁ። እንዴ ለምን? ቆይ ልጅቷ ልታሰራበት የምችለው በሚወደው ልብስ ነው አላልሽኝም እንዴ? እና እኔ መቼ አቃጥለው አልኩኝ? እኔ እኮ የልጅን ችግር የፈታው መስሎኝ ነው እንደዚህ ያደረኩት። እሺ አሁን ምንም ልብስ የለውም ነው የምትለኝ? ሊና ነገርኩሽ እኮ እንዳለ ያገኘሁትን እኮ ነው ሰብስቤ ያቃጠልኩት። ቆይ እሺ አሁን ምንድን ነው የምናደርገው? አሁን የለበሰው ልብስ አይሆንም እንዴ? ካገኘንማ ይሆናል። በቃ ባይሆን አዲስ ልብስ ገዝቼ ሰጠውና የለበሰውን ልብስ ለማቃጠል ብዬ ይቀበለዋለሁ። ሮቤል እኮ አንተ ያልከውን ሁሉን የሚያደርግ ህፃን ልጅ አይደለም። አታስቢ ሊና፣ ራሱ አውልቆ እንዲሰጠኝ አደርጋለሁ። እኔ ሮቤልን በደንብ አውቀዋለሁ። ይሄኔ ልብሱን በማቃጠልህ ራሱ እያበደ ነው የሚሆነው። ጭራሽ የለበስከውን አውልቅና ላቃጥለው ስትለው አውልቆ የሚሰጥህ ነው የሚመስልህ? እኔ ህይወት መተት አሰርታብሃለች እለዋለሁ። እሱ ደግሞ አላሰራችብኝም ስለማፈቅራት ነው የሚለኝ። ከዛም የለበስከውን አቃጥለውና እውነት መሆኑን አሳይሃለሁ እለዋለሁ። እሱም ቢሆን ለህይወት ያለውን ፍቅር ለማሳየት ሲል ያደርገዋል። እኛ የፈለግነው የተቃጠለ ልብስ አመድ ቢሆን በጣም ጥሩ ሀሳብ ነበር። እኔ ደግሞ ከሚቃጠል ለዳይ ሰጥለውና በሀሳቡ እንዲስማማ አድርገዋለሁ። በቃ ለአንዱ ችግረኛ ሰጠዋለሁ ብዬ ልብሱን እቀበለዋለሁ። ቆይ ሌሎቹን አቃጥለ ይሄንን ለድሃ ልስጥ ስትለው አይጠራጠርም? ሊና ልብሱን አመጣልሻለሁ። ይሄ ለእኔ በጣም ቀላል። እንዳፍ ያርግልኝ። ህይወት፣ አንቺን አግኝቼ ፍሬ ማጣት አልፈልግም። በአንቺ ደስ ብሎኝ በፍሬ ሀዘን ደግሞ መጎዳት አልፈልግም። ማድረግ የማትችለው ነገር ስለሆነ እኮ እኔም የጠየቅኩህ። እኔ ማድረግ የማልችለው አንቺ ስር ተንበርክኮ ይቅርታ መጠየቅ ብቻ ነው። እሱን ካደረግኩኝ ከዛ በኋላ ምንም የሚከብደኝ ነገር አይኖርም። ለካ ለፍሬ ተጨንቀ ነው። ይኸውልሽ ህይወት፣ እኔ አንቺን የምጠይቅሽ ፍሬ ጠንከር እስክትል ድረስ እንድትታገሽ ብቻ ነው። እኔ ከአንተ ምንም ነገር አልፈልግም። ከዚህ ቤት ከወጣው ብቻ ይበቃኛል። ይኸውልሽ ህይወት፣ አባትሽን ለማግኘት እስከ ዛሬ ድረስ በጣም ብዙ ሞክረሻል፣ በጣም ብዙ ተጎድተሻል፣ በጣም ብዙ ለፍተሻል። አሁን ደግሞ እቺ ነገር ብታደርጊ ምንድን ነው የሚጎዳሽ ነገር? እስቲ ትንሽ ታገሺ። አንተ የምትፈልገውን ነገር ማድረግ በጣም ነው የሚጎዳኝ። ይኸውልሽ ህይወት፣ አንቺንም ሆነ ፍሬ ማጣት አልፈልግም። የአንቺ እዚህ ቤት መሆን ለቤተሰባችን ምን ያክል ጠቀሜታ እንዳለው መረዳት አለብሽ።
ሄሎ። እሺ ደግሞ ምን ቀረ? ይኸውልህ የኔ ልጅ የድሮ ልብሶች ጠቅላላ መቃጠል አለባቸው። የቀረህ ልብስ አለ እንዴ? የለበስከው ልብስ ይቀራል። በጣም የምትገርም ሰው ነህ። እሺ ሮቢ ነገርኩህ እኮ። ይኸውልህ ያቺ ሴት በመተት አስራ እንዳስቀመጠች እርግጠኛ ሆኜ ነው የምነግርህ። ይሁና በመተትም ሆነ በምንም ይሁን፣ እኔ ግን እሷን ማፍቀሬ በጣም ተመችቶኛል። ስማ እንደዚህ የሚያናግረው እውነተኛ ፍቅር ቢሆን ኖሮ ደስ ይለኝ ነበር፣ ግን አይደለም። ይኸውልህ አንተ እኮ በዚህ ዕድሜ ታስረህ መሰቃየት የለብህም። ቆይ ለምንድን ነው የማትሆኝ? ለምንድን ነው የራሴን ህይወት እንዳልኖር እንቅፋት የምትሆንብኝ? አንተ በእሷ ፍቅር የምትተማመን ከሆነ ለምን አታሳየኝ? እውነት ከሆነ አንተ የምታፈቅራት ከሆነ የለበስከውን ልብስ ለማቃጠል ለምን ፈራ? የእኔ ፍቅር እውነተኛ ይሁንም አይሁንም ለአንተ ማረጋገጥ አይጠበቅብኝም። እኔ ግን ውስጥ ያለውን ጥርጣሬ ማስወገድ እፈልጋለሁ ሮቢ። አንተም ፍቅር እርግጠኛ እንደሆነ ልታሳየኝ ይገባል። ልብሴን ስላቃጠልክ ብቻ እርግጠኛ ትሆናለህ? አዎ የእሷ ፍቅር ያለቀቀህ የለበስከው ልብስ ላይ ችግር ስላለ ነው። እሺ ይህን ያህል ካስጨነቀ በቪዲዮ እያቃጠልኩ አሳያለሁ። የተረገመ ልጅ። አሁን ገና ከባድ ፈተና ውስጥ ልትገባ ነው። ምን አይነት ፈተና? የለበሰውን ልብስ ካቃጠለ በኋላ በዚህ ርዕስ ዙሪያ ከእሱ ጋር መነጋገር አትችልም። ቆይ እንደዚህ ቀላል ነው የሚመስልሽ? እና ቆይ የእሱ የሆነውን ዕቃ በሙሉ ስታቃጥል ልትኖር ነው? እኛ የሚያስፈልገን የእሱ ልብስ ነው። አንድ የለበሰውን ልብስ አውልቆ ከሰጠን ችግሩ ይፈታል። በቃ ለነገሩ ልክ ነህ። እሱ ከበሽታው ሲድን ያንተ ሀሳብ ልክ እንደሆነ ያረጋግጣል። ይሄ ደግሞ ሁለታችሁን የበለጠ የሚያቀራርባችሁ ነገር ነው። ልክ ነሽ ኔና። ቆይ ግን አንቺ እያገኘሽው ነው እንዴ? አይ እኔማ ሳገኘው እየሮጠ ወደ ሰራተኛዋ ነው የሚሄደው። አንዳንዴ የማሳስበው ሆን ብሎ እኔን ለማናደድ እያደረገው ይመስለኛል። ሮቤል በአንቺ እንደማይጨክን ያውቀዋል። በተቻለው አቅም አንቺን ለማራቅ የሚሞክረው አንድ ሳምንት ከአንቺ ጋር ቢሆን ወደ አንቺ ነው የሚመጣው። እኔማ ነገሮችን በበጎ እያሰብኩኝ የሚጠበቅብኝን ነገሮች በሙሉ እያደረኩ ነው። የእሱ ሁኔታ ግን በጣም ነው የሚያናድደው። በተቻለው መጠን አንቺን የሚያርቀው አንድ ሳምንት ከአንቺ ጋር ቢሆን ሁሉን እንደሚተው ስለሚያውቅ ነው። ማርታ ህይወት ከዚህ ቤት ሄዳለሁ እያለችኝ ነው። ምን አድርጋት ነው? እኔ ምን አደርጋታለሁ? ፍሬ እሷ ከዚህ ቤት ካልወጣች እኔ ሞቼ እገኛለሁ አለች። በቃ አልያት፣ አይኗን ማየት አልፈልግም። እሷ እዚህ ቤት ካለች እኔ እወጣለሁ እያለችኝ ነው። እሷ ደግሞ ምን ማለቷ ነው? ቆይ ህይወት እዚህ ቤት ስለኖረች እሷ ምን የሚጎልባት ነገር አለ? ምን ማድረግ እንዳለብኝ ግራ ነው የገባኝ። ፍሬ ግን ቆይ ምን መሆኗ ነው? ለምንድን ነው እንደዚህ የምትሆነው? ሁሉም ነገር ግራ እየገባኝ ነው። ፍሬ ምንም እየተረዳችኝ አይደለም። እኔ ያለሁበትን ስቃይ እንኳን ልትረዳ አልቻለችም። ወንድሜ ራሄልን በማጣቷ የተፈጠረባት ጭንቀት ሊሆን ይችላል። እኔስ ልጄን አላጣሁም? ቢሆንም አንተ እኮ ሌላ ልጅ አለ። ራሄልን የሚተካ ማንም የለም። እኔ ስለመተካካት አላወራሁም። አንተ ቢያንስ ህይወትን ስታይ ከሀዘን ትወጣለህ። እሷ ማን አላት? ቆይ በማን ትጽናናለች? ማርታ ለምንድን ነው የማይገናኝ ነገር የምትቀባጥር? ምን ነው ህይወት ልጅ አይደለችም እንዴ? ቆይ ለምንድን ነው እኔ አይደለችም ያልኩኝ የምታስመስዩ? አሁን እጄ ላይ ያለችው እሷ ብቻ ነች። ከልጅ ደግሞ የሚበልጥ ምንም አይነት ነገር የለም። ከዚህ በኋላ ደግሞ የምትኖር ከሆነ ለእሷ ነው መኖር ያለብህ። እኔ የቻልኩትን ሁሉ እያደረግኩኝ ነው። እሷ ግን ከዚህ ቤት ወጣለሁ እያለችኝ ነው። ወንድሜ ከልብህ ነው ግን ይህንን ነገር የምትናገረው? ቆርጬ መጣል የማልችለውን አካሌን ቆርጬ ለመጣል ስታገል ነበር። ሀዘኔ የቀለለኝ በሷ ነው። ጸጸት የሚባል ነገር ያወቅኩት በሷ ነው። አሁን የቀሩኝ እሷና ፍሬ ብቻ ናቸው። ወንድሜ በጣም ነው ደስ ያለኝ። እኔ ግን ጸጸት ውስጥ ነኝ። በገዛ እጄ ላስገድላት ገዳይ ፊት አቆምኳት። አሁን ደግሞ እሷን ከሞት ለማዳን እየታገልኩ ነው። ህይወት አንድ ነገር ብትሆን እኔስ እንዴት ነው የምኖረው? ወንድሜ አንተ እኮ አንድ ነገር ብታረግ ሁሉም ነገር ይስተካከላል። አንተም ልጅህን በነፃነት መኖር ትችላላችሁ። እሺ ምን ላድርግ? ህይወት የምትፈልገውን ነገር። እሷ የምትፈልገው እኮ ለፍሬ ልጄ ነች ብዬ እንዳስተዋውቃት ነው። ልጄ ናት ብለህ ለማስተዋወቅ የምታፈር ከሆነማ አንተ ገና አባቷ አልሆንክም። ፍሬ አሁን ባለችበት ሁኔታ ይህን ነገር ማድረግ አልችልም። ፍሬ በጣም ነው የምትጎዳው። ወንድሜ በዚህ ሁኔታ የምትቀጥል ከሆነ ከሁለት አንዳቸውን መምረጥ የምችልበት ሁኔታ ላይ መድረስ የማይቀር ነው። አላደርገውም። በጭራሽ ፍሬን የሚጎዳ ነገር አላደርግም። ታደርገዋለህ። አባት ስትሆን ታደርገዋለህ። እስከዛ ግን ፈጣሪ ከክፉ ነገር ይጠብቃት።
ህይወት እንዴት ነሽ? ራሂል ለወንድሜ እንጀራ ልጁ እንጀራ ልጁ ልባችን አምኖ ባይቀበለውም እውነታው ይሄ ነው። በጣም የምታሳፍሪ ሰው ነሽ። እንዴት እንደዚህ አይነት ቃል ካፍሽ ታወጫለሽ? የሆነ ሰውዬ መጥቶ ልጄ ናት ስላለ ብቻ ታምኗለሽ? ሂዊ እኔ እኮ አይደለሁም ይሄንን ያልኩት፣ እራሷ ፍሬ ነች ያለችው። ፍሬ እንደዛ አላለችም። አንተን ሳገባ እርጉዝ ነበርኩ ስትለው አልሰማሽም? እሷ ያለችው እርጉዝ እያለው ልጅ ግን ሆዴ ውስጥ ገለካታል፣ ራሂል የታደለ ልጅ ናት ነው ያለችው። እኔ እኮ ማለት የፈለኩት ወንድሜ በሰዓቱ እንደዛ የሆነው ይሄን እውነት መቀበል ከብዶት ነው። እኔ ልጁ ነኝ በማለቴ ምን ያክል ስታሰቃይ እንደነበር ታውቂያለሽ። እኔን እስከ ማስገደል ድረስ እኮ ሄደሻል። ሂዊ እሱን ጊዜ ይቅር ተባብለን የለ እንዴ? ለምንድን ነው ደጋግመሽ እያነሳሽ ልቤን በጸጸት የምትጎጂው? እንደዛ አስቶኝላት የነበረችውን ልጅ ሞተች ብለሽ እንዴት እንጀራ ልጅ ነች ትያለሽ? ይቅርታ እኔ ሆን ብዬ ያልኩ መስሎሽ ነው? እኔ በጭራሽ እንደዛ አልልም፣ ግን ደግሞ እውነታውን መካድ አያስፈልግም። ማርታ ግን በጣም ጨካኝ ነሽ። እሺ በቃ አሁን ይህንን ርዕስ እንቀይረው። ሲጀመር አንቺ የኔ ሀሳብ አልገባሽም። እኔ በዚህ መንገድ አይደለም ልናገር የፈለግኩት። በጣም ነው እሺ የምትገርሚው። ቆይ አንቺ ወዴት ልትሄጂ ነበር? ይኸውልሽ እዚህ ቤት ወርጄና ደስ ብሎኝ አይደለም እሺ የምኖረው። ማናችንም እዚህ መኖር ለምን እንደፈለግሽ እናውቃለን፣ ግን ደግሞ ከዚህ መሄድ የፈለግሽበት ምክንያት ሊገባኝ አልቻለም። በቃኛ በጨለማ ከቤት አስወጥተው ያባረሩኝ ሰዎች ቤት ነው። ሊያስገድሉኝ የሚፈልጉ ሰዎች ናቸው። እንዴት ነው ከነሱ ጋር የምኖረው? ይኸውልሽ ከነሱ ጋር መኖር ራሱ ለኔ ሞት ነው። ይኸውልሽ ህይወት አንቺ ላይ ባደረግነው ነገር ሁላችንም አዝነናል። ያንን ጊዜ ባስታወስነው ቁጥር በጸጸት ነው የምንቀጣው። ይኸውልሽ ማርታ አንቺም ሆንሽ ወንድምሽ በጥላቻ የገደላችሁትን ማንነቴን በፍቅር ታስነሱት አትችሉ። አሁን እኔ ምንም አይነት መገፋትን ምንም አይነት ጥቃትን የማልታገስ አዲስ ሰው ነኝ። እኔም የማያት ህይወት አዲስ ነች። በዚህ ደግሞ በጣም ደስ ብሎኛል። ግን ደግሞ ምን አለ መሰለሽ ይቅር ባይ መሆን መቻል አለብሽ። ለምን ጥላቻና ቂም ከአባትሽ እንዲያርቅሽ ትፈቅጃለሽ? በጭራሽ መፍቀድ የለብሽ። ወንድምሽ የራሂል አባት ነው። እሷ ሞተች ብላችሁ የእንጀራ አባት ምናምን የሚባል ጨዋታ መጫወት አትችሉም እሺ? እኔ ማምሬ የምጣላውና ቂም የሚይዘው መኖር የሚያስከፋው ጠላቴ ሲሆን ብቻ ነው። ይኸውልሽ ህይወት ወንድሜ አንቺን ጠልቶ ከአንቺ ላይ ያደረገው መጥፎ ነገር አንቺን በወደደ ጊዜ ሄዳ ሆኖበታል። አንቺን ቢሆን ጠላቴ ነው ብለሽ በምታስቢበት ሰዓት ብዙ መጥፎ ነገሮችን አድርገሽበት ያኔ አባቴ ስትይው ደግሞ ወደ አንድ አይሆንብሽ እሺ? አቤት ሮቢ የት ሆነህ ነው? እዚሁ ነኝ። ምን ነው ፈለግሽ? አባትህ ግን ጤነኛ ነው? እኔም አንተን ፈልጌ ቤት ስመጣ እኮ ልብሶች እንዳለ ጠቅልሎ ሲያቃጥል ደረስኩበት። እንግዲህ ምን ታደርጊዋለሽ? እንዴ ሮቢ ይሄ እኮ በጣም አምባገነንነት ነው። ሊናዬ እዚህ ጉዳይ ላይ እኮ እጅሽ እንደሌለበት ማስመሰል አይጠበቅብሽ። ይሄ ደግሞ ምን ማለት ነው? ይህንን ነገር አድርገሽ ከሆነ በጣም ነው ደስ የሚለኝ። እንዴ ቆይ እኔ እንዴት እንደዛ አይነት ነገር እቀበላለሁ? አባዬ ከሆነ ወንድ ፍቅር ያዘሽ ብሎ ልብሶችን ቢያቃጥልብኝ እኮ ምን ሊሰማኝ እንደሚችል አውቀዋለሁ። ስሜቴን ስለተረዳሽ በጣም አመሰግናለሁ ሮቢ። እንደውም እኔ ባለፈው ለተናገርኩት ነገር ራሱ ይቅርታ አድርግልኝ። እውነተኛ ፍቅር ባይሆን ኑሮ በዚህ መጠን አታምርም ነበር። ስንቷን እኮ ቀርበ ስትተው እናውቃለን። ሊናዬ እባክሽ ለአባዬ ማስረጃው እሺ? እኔማ በደንብ ነው የምነግረው። ከእውነተኛ ፍቅር ጋር ተታግሎ እኮ ያሸነፈ የለም። ሰው እንዴት በመተት በዚህን ያህል ሊያፈቅር ይችላል? ይህ እኮ በጣም የሚያስቅ ነገር ነው። በጣም እንጂ እኔ ራሴ ነው ብዬ ማሰቤ። ለማንኛውም እኔ ካሁን በኋላ አጠገብህ ነኝ እሺ? ታዲያ ወዴት ልትሄድ ነው? አንድ ጉዳይ አለኝ። የምን ጉዳይ? የማገኘው ሰው አለ ፍርዬ። ፍርዬ ግን በሰላም ነው? ቁጥጥር አበዛሽ እኮ። የሚሄድበትን መጠየቄ ከመቼ ወዲህ ነው ቁጥጥር የሆነው? አይ የዚህ ሁሉ አመት ባልሽን። ቆይ ሽንት ቤትም መኝታ ቤትም ሲሄድ መናገር አለብሽ እንዴ? አይ እንግዲህ ወደዛ እዚህ ቁጭ ብለሽ የኔን አፍ አትቁጠሪ። አይ እኔ እንኳን ገርሞኝ ነው እንጂ ምን አገባኝ። ባሌን የፈለኩትን ነገር ብጠይቀው አንቺ ምን አስገረመሽ? አዳዲስ ነገሮች ካላስገረሙንማ ሰው መሆናችን በምን ይታወቃል ብለሽ ነው? የኔን አፍ ከመቆጣጠርሽ በፊት ሰው መሆንሽን እወቂ። እንዴ ፍሬዬ፣ እኔ እኮ ለቀልድ ነበር የተናገርኩት። የምር አደረግሽው እንዴ?
ህይወት አንቺ ህይወት እቺ ደግሞ እዛ ውስጥ ተጎልታ ምንድን ነው የምትሰራው እንዴ? ቆይ ምን ፈልገሽ ነው? ሂጂና መታ ቤቱ እንድታጸዳዳ ንገሪያት። ይሄ ሳይሰራ ተጎልቶ የሚበላበት ቤት አይደለም እንዴ። ቆይ ህይወት እዚህ ቤት የመጣችው የቤቱን ስራ ለመስራት ነው እንዴ? እና ለምንድን ነው የመጣችው? ደመኛችን እንዳይገላት አስባ መስሎ። እዚህ የመጣችው እኛን ለማስገደል ነው። እሷ እዚህ ካለች ታዴ ለደመኛችን ቤታችንን አያሳየውም። ቤቱን ካላሳየው ደግሞ እሷ እንደማይነካ ታስባ ነው። እና እሷ ሞትን ሸሽታ መጣችና እየሰራው ላበላት ነው ወይስ ልብሷን እያጠብኩ አልጋዋን አንጥፌ ላስቀምጣት ነው? ፍሬ ህይወት ላይ የምታደርጊው እያንዳንዱ መጥፎ ነገር ባልሽን ነው የሚጎዳው። እሷ ከዚህ ቤት ወጥታ ለፖሊስ ተናግራ የሚፈጠረውን ነገር ካልፈለግሽው በስተቀር እሷ ላይ መጥፎ መሆን የለብሽም። እሷ ይሄንን ብላ ነው እዚህ እንደፈለገች ባሌን እየሰደበች እያመናጨቀች እያዋረደች የተቀመጠችው። እኔ ደግሞ ገና ለገና ባሌ እንዳይታሰር ብዬ እንደዚችን አይነት ባለጌ ላከብራት አልችልም። እሷን ብትሆን እንደዚህ ማድረግ የለባትም። የፈለገ ነገር ቢፈጠር አንቺንም ታዴንም ማክበር ግዴታ አለባት። እየቀለድሽ ነው? ቤትሽ ውስጥ የሚኖር ሰው በሙሉ አንቺንም ሆነ ባለቤትሽን የማክበር ግዴታ አለበት። እናንተን ንቆ እንግድነት የለም። ኧረ እባክሽ አስመሳይ። ቆይ ሴትዮ ምን እየሆነች? ሄሎ ሮቤል፣ አሁንም አላስወጣም አለሽ? አሁን እንኳን ከቤት ሳይወጣ አይቀርም። ቴክስት አድርጌ ልካለሁ አድራሻውን። እሺ በቃ እሺ፣ እኔም ታክሲ ይዤ እመጣለሁ። እሺ አንቺ ስጠራሽ አትሰሚም እንዴ? ይቅርታ አልሰማሁሽም። በይ ተነሽ፣ አሁን ቤቱን አጸዳጂ፣ እቃውንም እጠቢ። እንዴ የምን እቃ ነው የማጥበው? እዚህ ቤት ሰራተኛ ሆነሽ እኮ ነው የመጣሽው። እኔ ሰራተኛሽ አይደለሁ። እና ምን አባሽ ነሽ? እዚህ ተጋድመሽ ልቀልብሽ ነው? ቆይ ፍሬ ምን ሆነሻል? ለምንድን ነው በጥላቻ እንደዚህ የምታናግሪኝ? በይ ተነሽና ያዘዝኩሽን ስሪ። ደግሞ የሚወደድ ነገር እንዳለው ሰው ጥላቻት ያለሽ እንዴ? ስታስጠላ። እኔን የምታዝዥኝ ከሆነ በስነ ስርዓት እዘዥኝ፣ እሰራልሻለሁ። ግን ደግሞ እንድትሰድቢኝ በጭራሽ አልፈቅድልሽም። አንቺን ነው በስርዓት የምጠይቅሽ? ብሰድብሽ ምን አባሽ ልታመጪ ነው? ልደበድብኝ ነው? መቼኛ? ቆይ ፍሬ ምን ሆነሽ ነው? ምንድነው ችግርሽ? ምን ሆንኩኝ? ደብድብኝ። አንቺ ድሮም እኮ እሱን ነው የምትፈልጊው። አውቅሻለሁ። እሱን ነው እኮ የምትፈልጊው። ልትገይኝ እኮ ነው የምትፈልጊው። Okay.